ይህ ሁሉ ነገር አይመጣም። ያንተ ጥፋት ነው ተከስተ። ተው እንጂ ሚኪያስ፣ ለምንድን ነው ቆይ አንተ ሁሌ ከአይምሮ ወቀሳ ለመዳን ስትል እኔ ጥፋተኛ የምታደርገው? ምክንያቱም ሁሉም ያንተ ጥፋት ስለሆነ ተከስተ። ይህን የሁሉ ስህተት ባትሰራ ነው አባቴ በዚህ ሰዓት በህይወትና በሞት መካከል ይሆን ነበር። እባክህ ተው በቃ እንጂ ተከስተ። ጥፋትንም አምነህ መቀበል አለብህ። የምወዳት ፍቅር የምትሆን እኮ በአንተ ምክንያት ነው የሞተችው። እንደውም ልንገርህ፣ ለዚህ ሁሉ ነገር ተጠያቂ አንተ ራስህ ነህ። ተው እያልኩ አይደል እንዲህ ያንን ሰው እየቀጠርከው? እሱን የቀጠርኩትማ ታውቃለህ እኮ አንተ የማትረባና ደካማ ስለሆንክ ነው። በጣም ጥሩ። ስለዚህ ችግሩ የኔ ሰነፍና ልፍስፍስ ሞላ አይደለም ማለት ነው። ስለዚህ ልትወቅሰኝ አትችልም። ይኸውልህ ተከስተ፣ እስከ ዛሬ ትርሲት ሞታ ዝም ብያለሁ። አሁን ግን አባቴና እህቴ አንድ ነገር ቢሆኑ እመኔን ተከስተ፣ እደፋለሁ። ገና የትርሲትን ሀዘን ሳጨርስ እንደገና ሌላ ሀዘን። እኔም እኮ የሚያናደኝ ይሄ ሁሉ ወንድ እያለ እንደዚህ መደፈራችን ነው። ይኸው የልጄም ደም ደበከል ሆኖ ቀረ። ደሟን እንኳን የሚመልስላት ወንድ የለም። ሂሩት አይዞሽ፣ እሱ በቅርቡ መያዙ አይቀርም። መቼ ነው የሚያዘው? ሁላችንም አንድ በአንድ ከጨረሰ በኋላ ነው? ጠላታችን እዚህኛ መሀል ነው ያለው። እንዴት እንደሱ ይሆናል? እኛ ማለት እኮ አንድ ቤተሰብ ነው። አትሳሳት አቶ ዘነበ። አንተና ልጅ ርብቃ እዚህ ቤት ቤተሰብ ሆናችሁ ሳይሆን ጥገኛ ሆናችሁ ነው እየኖራችሁ ያላችሁት። ቆይ ምን እያልሽ ነው ሂሩት? አንዳንድ ጊዜ የምትናገሪውን ወቂ እንጂ እነሱ ማለት እኮ ቤተሰቦቼ ናቸው። ብሩኬ ተረጋጋ። ወይዘሮ ሂሩት ልክ ናት። ጋሼ ደግሞ ቆይ እንዴት ነው ልክ የሆነችው? በጣም ነው እንጂ እየተሳሳተችው። እናንተ ማለት እኮ የዚህ ቤተሰብ አባል ናችሁ። በጣም ነው የምትገርመው ብሩክ። ዝም ብለህ ከመንገድ ያገኘው ሁሉ ዘመድ ይመስላል እንዴ? ሁለተኛ በስተትም ቢሆን እንደዚህ ስትናገሪ መስማት አልፈልግም። እንዴት ነው እባክህ ዛሬ ወንዶ እንዴት ተሰማ? የልጆችህ እናት ስትገደል ምንም ነገር ማድረግ ያልቻልክ ዛሬ ደርሶ ወንድ ያደረገህ ምንድን ነው? ልንገርህ፣ አንተ ማለት የወንድ አልጭ። ሂሩት ትዕግስቴን አትፈታተኝ። አንተ ወንድነት ሴት ላይ ነው እንዴ? እስቲ ሰላም ተወዳጆች፣ የካያ ድራማ ቤተሰቦች እንኳን ደህና መጣችሁ። ካያ ድራማ ከባለፈው ክፍል በቀጠለው ዛሬ በጣም ብዙ ትዕይንቶች ካየንባቸው መካከል የትርሲት እናትና እንዲሁም ደግሞ የብሩኬ ያልተገባ ንግግርና አንድ ላይ ሁለታቸውን ምን አጋጭቷቸው ነው የሚለውን አንድ ላይ እናያለን። በዚህ ባሻገር ደግሞ የሚኪያስና የአባቱ ግጭት ያልተገባን ነገር ለማድረግ ገፋፍቶታል ማለት ነው። ሚኪያስ ምንም ቢያስብ ነው መታጠቢያ ክፍል ገብቶ ሽጉጡን በራሱ አፍ ላይ አስተካክሎ ሊተኩስ የሞከረው? ሚኪያስ ለምን መሸነፍን ፈለገ? እስከ ዛሬ ድረስ በአሸናፊነት እንዲሁም ደግሞ ነገሮችን በበላይነት ሲመራ የነበረው ሚኪያስ ምን ቢገጥመው፣ ምንስ አይነት ስሜት ቢሰማው ነው ራሱን ለማጥፋት የተገደደው? የጠበቃ ልዕልትና እንዲሁም ደግሞ አሁን ላይ ያለችቷ ርብቃ ምንድን ነው ሁለታቸውንስ ሊያጋጫቸው የሚችል? በተለያየ አቅጣጫ ሁላቸውንም የምናይ ይሆናል። የሚኪያስና እንዲሁም ደግሞ የወይዘሮ ሂሩት ከዛ ቤት ውስጥ ያላቸው የንብረት ድርሻና እንዲሁም ደግሞ የልጆች ይገባኛል ጥያቄ ዛሬ ላይ መልሱን አግኝቷል። ሁሉንም ጠቅለል አድርገን የምናይ ይሆናል። ሰላም ተወዳጆች፣ እንኳን ወደዚህ ቤት በሰላም መጣችሁ። ካያ ድራማ እንግዲህ እያስተማረን እስከ ክፍል 33 ደርሷል። በክፍል 34 ይሆናል የምንላቸውን አንዳንድ ሀሳቦችን እናስቀምጣለን። በክፍል 33 ላይ ያየናቸው ሚኪያስ እንግዲህ አባቱ ጋር ሄዶ ምግብ ይዞ ቢሄድም ግን ደግሞ አባትየው ሊያናግሩት ፈቃደኛ ለመሆናቸውንና ከዛ ባሻገር ደግሞ ልጄን ማታመጣ ከሆነ አንተ እንደ ሴት ናክ፣ እኔ የወለድኩት አንድ ሴት ልጅ ነው፣ ግን ደግሞ ሌላኛው ሴት እዚህ ያለ በማለት ነገሮችን እንግዲህ የተባባሰ ሁኔታ ውስጥ ሲገባ አቶ ዘነበን ይዘዋቸው በመሄድ ያለውን ነገር ቢያናግሩትም እሳቸውም መድኃኒቴንም አልወስድም ልጄ ካልመጣች ካጠገቤ ቁጭ ካላለች በፍጹም በማለት ችክ ብለዋል ማለት ነው። የሚኪ አባት ይሄ ሁሉ ነገር እየሆነባቸው ያለውን ነገር ባያውቁትም ግን ደግሞ ልጃቸው መታገቷ በጣም አናዷቸውና እስካሁን ድረስ የልጃቸውን ድምፅ አለመስማታቸው እጅግ በጣም ሰቆቃ ሆኖባቸዋል። ልጄም እንደ ሚስትህ ተመታ ወይም ደግሞ ቆስላ ወድቃ ይሆናል፣ ይህኔ ብዙ ችግር ደርሶባት ተጥላ ይሆናል ጎዳና በማለት እሳቸውም አብራርተው ለሚኪያስ ቢነግሩትም ሚኪያስ አባዬ እንደዚህ አትበል ባክህ፣ ትመጣለች ትደውላለች እያለ ነገሮችን ያስተባብላል። ይሄ ሁሉ ሴራ የሚኪያስ መሆኑን አባትየው ቢረዱ ምንኛ ጥሩ ነበረ። ግን ደግሞ አባትየው በሌላ ሰው እንደታገደች ነው እንጂ ዛሬ በገዛ ልጃቸው ይሄ ሁሉ መከራና ስቃይ ቤት ውስጥ እንደፈሰሰ ቢያውቁ ምን ሊሉ ይችላሉ?
ራሳቸውን መሳት አይደለም በህይወት እንኳን የመቆየት ጉዳይ አሳሳቢ ይሆናል። በአሁኑ ሰዓት ሚኪያስ እንግዲህ የሚያደርገው የሚጨብጠው የሚይዘው ጠፍቶበት ከመጸዳጃ ቤት ገብቶ ራሱን ለማጥፋት እያሰበ ነው። አሁን የማረባ ሰው ነኝ፣ አባቴ ትክክል ነው፣ እሱ ያለው ነገር ሁሉ አሁን ላይ ሁሉም ነገር ትክክል ነው፣ እኔ የማረባ ነኝ፣ ሚስቴን መጠበቅ አልቻልኩም፣ እንዲሁም ደግሞ እህቴንም አሁን ላይ መጠበቅ አልቻልኩም፣ ሁሉንም አስበላው እያለ በጸጸት እንግዲህ እየተንገበገበ ይገኛል። የእውነት ከሆነ ሚኪያስ ያደረገውን ነገር እያንዳንዱ ነገር የራሱ ጥፋት እያለ ጥፋተኝነቱ በፍጹም ጎልቶ እየታየው አይደለም። እሱ ሁልጊዜ ትክክል ነው ብሎ የሚያደርጋቸው ነገሮች አሁን ላይ ዋጋ እያስከፈሉት ነው። በቅናት ተነሳስቶ ጓደኛውንና ህይወቱን እያበላሸ ዛሬ እዚህ ደረጃ ላይ የደረሰው ሚኪያስ በማን ቤት ቁጭ እንዳለና በማን ህይወት ተንቀባሮ ተንደላቆ እየኖረ በማን ቤት ብዙ ነገሮችን እየተናገረ እንደሆነ የረሳ ይመስላል። ለዛ ነው ሚኪያስ ዛሬ ፈተናውን በቤተሰቡ ላይ እንዲሁም ደግሞ በራሱ ላይ እንደዚህ አይነት ውሳኔን ሊወስን የቻለው። ግን ደግሞ ገብቶት አይደለም፣ ስሜታዊ ሆኖ ነገሮችን ያደረጋቸው ነው እንጂ ሚኪያስ ባደረገው ነገር ተጸጽቶ ቆጭቶት ወይም ደግሞ ይሄ ነገር ትክክል አይደለም ብሎ በራሱ ላይ የሞት ውሳኔን እየወሰን አይደለም። ግን ነገሮቹ ለምን አልተሳኩለትም? እንዴት በየት አይነት መንገድ ቢሄድ ነው የሚለውን ነው። ማህሌት እንግዲህ ከታገተች ሰንበትበት ብላለች። የትርሲትም ሞት ባለበት ሁኔታ ነው። ምንም ስለ እሷም ገዳይ ሆነ ስለ እሷ ምንም አይነት ነገር ፍንጭ የሰሙት ነገር የላቸውም። ይሄ ነው ቤቱን እያመሰው የሚገኘው። ለዚህ ነበረ ዛሬ ላይ ወይዘሮ ሂሩት እንግዲህ አልባሌ ቃላቶችን አውጥታ ለብሩኬ ስትናገር የነበረችው። እነዚህ ሰዎች መጤዎች ናቸው ወይስ ከመሀላችን ነው የተደበቀው ወንጀለኛው? በማለት ወይዘሮ ሂሩት እንግዲህ ነገሩን ጀምራለች። የልጄ ገዳይ ሳይያዝ የልጄን ደም ሳትመልሱ ወንዶች ተሰብስባችሁ ባላችሁበት እንዴት የልጄ ደም ሳይመለስ እንደገና ሌላዋ ማህሌት ትታገታለች? አንድ ባንድ ለቅመው እስከሚጨርሱን ነው ወይ? ምንድን ነው የምትሰሩት? በማለት ወይዘሮ ሂሩት እንግዲህ ቤት ውስጥ ላይ ቅያሞታቸውን ቢያስቀምጡም ግን ደግሞ እውነት ቢኖራቸውም የሂሩት እውነታ ዘልቆ የታየው በስድብ በመሆኑ ስድቧን ደስ የማይል ነገር በመናገሯ እንጂ የተናገረችው እሷ ትክክል ነው። ግን ደግሞ ህግ ይዞታልና ህግ ይዳኛል፣ ህግ ይፈርዳል። ነገ ከነገ ወዲያ ወንጀለኛው ተይዞ ለህግ ቦታ ይቀርባል። እኛ በመፈለግ ምንም የምናመጣው ነገር የለም በማለት ብሩኬ ቢመልስም ግን ደግሞ አሁን ላይ የሂሩት ያልተገባ አባባሎች፣ እነዚህ ሰዎች መጤዎች ናቸው፣ ባዳ ባዳ ነው። ርብቃና አባቷ እዚህ ቤት መቀመጣቸው ምቾት ያልተሰማትና ምቾትን ያልሰጣት መሆኑን እየደጋግማ ስትናገር ነበር። የሂሩት ምቾት አለመስጠት የእነዚህ መጤ ያለቻቸው ሰዎች ከቤቷ እንዲወጡላትና ከቤቷ እንዲሄዱ ትዕዛዝ እየሰጠች ነው። ብሩኬም እንግዲህ በመቀጠል ይሄን ነገር ያደረገችው ነገር ተገቢ አለመሆኑንና እንደዚህ አይነት ነገሮች መፈጸም እንደሌለባት መናገርም እንደሌለባት ከሞት እኮ ያዳኑኝ ቤተሰቦቼ ናቸው፣ በዛ ጊዜ አደጋው ሲደርስብኝ ምንንም ሳላቅ ይሄን ሁሉ ነገር ሲያደርጉልኝ የነበሩ እነሱ ናቸው በማለት ያለውን ነገር እንግዲህ ሲነግራት ነበረ። በዚህ ባሻገር እንግዲህ ያለው ሌላው አዲስ ነገር ቀጣዩን ፓርት እንዴት ሊሆን ይችላል የሚለውን ነው። ልጅቷም ደግሞ ከተፈታች በኋላ ምን ሊደርስባት ይችላል? አባትየውስ ምን ይሆናል? ሚኪያስስ እንግዲህ ከገባበት ቦታ እንዴት ሊወጣ ይችላል የሚለውን አብረን የምናያቸው ይሆናል። ውድና የተከበራችሁ ሀሳብ አስተያየት መስጠት የምትፈልጉት ነገር ካለ ሁሉም ክፍት ነው። በኮሜንት አሳውቁን።